የመንግስት መኪኖች አስቸግረውኛል ብሏል የአዲስ አበባ አስተዳደር። ህወሓት የአፍሪካ ህብረትን እየተማጸነ ነው። የፕሪቶሪያ የሰላም ስምምነት ከመቼውም ጊዜ በበለጠ አደጋ ውስጥ ነው ሲል ተማጽኗል። ዝርዝር መረጃውን እንመለስበታለን። ከዚሁ ጋር በተያያዘ ስምረት ፓርቲ ህወሓትን ለመታገል ትግራይን ለማሻገር ተዘጋጅቻለሁ እያለ ነው። ኤርትራ ስለ አስመራው የሰላም ስምምነትና ለጀነራል ባጫ የሰጠችውን ምላሽ አካተናል። ሰላም እንዴት አላችሁ የተከበራችሁ የሸገር ታይምስ ቤተሰቦች? እነዚህንና ሌሎችንም ጉዳዮች የያዘው ጥንቅራችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። እንድትከታተሉን በአክብሮት እንጋብዛለን። ቀዳሚ ወዳደረግነው ጉዳያችን እንለፍ። ቀዳሚ የምናደርገው መረጃችን ስለ አስመራው የሰላም ስምምነትና ለጀነራል ባጫ ኤርትራ ስለሰጠችው ምላሽ። ጠቅላይ ሚኒስትር አብይ አህመድ ቀይ ባህር ለኤርትራ ተላልፎ መሰጠቱን የሚያሳይ አንዳችም ህጋዊ ሰነድ እንደሌለ በፓርላማ መናገራቸው ይታወሳል። ጥያቄውም ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው ብለው የነበሩት አብይ የኢትዮጵያ ሀብት የነበረው ቀይ ባህር ከዓመት በፊት ተላልፎ ሲሰጥ በየትኛውም መንገድ በመንግስት የተፈረመ ሰነድም ይሁን በህዝብ የተደረገ ውሳኔ ባለመኖሩም ሀገሪቷ ይህን ያጣችበት መንገድ ህጋዊነት የጎደለው ነው ሲሉ ነበር የሁሉም ፍጥጫ ማሰሪያ የሆነው ንግግር ያስደመጡት። ይህ ንግግር እንደ ፖሊሲ ይቆጠራል። ለዚህም ነው ኢሳያስ አፈወርቂና መንግስታቸው ይህ የኤርትራ ሉዓላዊነት አጣብቂኝ ጥያቄ ውስጥ የገባበት የመጨረሻው ጫፍ ነው ሲሉ ድጋፍ ፍለጋ ባልተለመደ መልኩ ወደ ካይሮ የገሰገሱት። በዚህ ብቻ አላበቁም። ለማደኛው የኤርትራ ፕሮፓጋንዳ መሪ የማነ ገብረ መስቀል ለዚህ ወሳኝ ቃለ መጠይቅ በስድብ የታጀበ ምላሽ ለመስጠት የተገደዱት። የኤርትራው ማስታወቂያ ሚኒስትር የማነ የብልጽግና ፓርቲ ሰዎች ታሪካዊ በሽታ ወደ ከፋ ደረጃ ተሸጋግሯል ሲሉ ይሞግታሉ። አቶ የማነ አብይ በዚሁ ፓርላማ ቀይ ባህር ከዓመት በፊት ተላልፎ ሲሰጥ በየትኛው መንገድ በመንግስት የተፈረመ ሰነድም ይሁን በህዝብ የተደረገ ውሳኔ ባለመኖሩ ሀገሪቷ ይህን ያጣችበት መንገድ ህጋዊነት የጎደለው ነው በሚል የገለጹትን ንግግር ያስታውሳሉ። ለዚህም ምላሽ ሲሰጡ ማስታወስ አቅቶን ካልሆነ በፈረንጆቹ 2018 ሐምሌ 9 ጠቅላይ ሚኒስትር አብይና ከፍተኛ ባለስልጣናት እንዲሁም የአሁኑ የኢጋድ ሊቀመንበር የያኔው ውጭ ጉዳይ ሚኒስትር ወርቅነህ ገበየሁ በአስመራ ከኤርትራዎቻቸው ጋር የሰላምና ወንድማማችነት ድንጋጌ ወይም ዲክላሬሽን ተፈራርመዋል ሲሉ አስታውሰዋል። የዚህ ስምምነት አንኳር ነጥብ የነበረው በፈረንጆቹ 1900፣ 1902 እና 1908 በዓለም አቀፍ ማህበረሰብ ዘንድ እውቅና የተሰጠውን የኢትዮጵያና የኤርትራ ድንበር ኮሚሽን ውሳኔ ተግባራዊ ማድረግ ነው ሲሉ ያክላሉ። ከዚህ ባለፈም የኢትዮጵያ ጦር ኃይሎች ኢታማጆር ሹም በ1990 የኢትዮ ኤርትራ ጦርነት ጊዜ ጥፋተኛ የነበረው የኢትዮጵያ ጦር እንጂ ኤርትራ አይደለችም የሚል ንግግር አድርገው ነበር በማለት ዛሬ ላይ ያን ዘንግተው በኤርትራ ላይ የጦር ነጋሪት እየመቱ ነው። ይህን ሲያደርጉም ዓለም አቀፍ ሕጎችንና የኤርትራ ሉዓላዊነት ጭምር በመጣስ ነው ሲሉ ከሰዋል። ከዚህ ውጪ ሌላኛው ጀነራል ባጫ ደበሌ በተመሳሳይ የኢትዮ ኤርትራ ጦርነት ጊዜ በቡሬ ግንባር አሰብን ለመያዝ በተደረገ ውጊያ ተጨፈጨፍን ሲሉ ያደረጉትን ንግግር አስታውሰዋል። ጀነራሉ በወቅቱ ያን የውጊያ ግንባር በዚህ መልኩ የገለጹት የኢትዮጵያን ጦር ድክመት ሳይሆን በድንገት አዛዥ ሆነው የተመደቡትን ጀነራል ታደሰ ወረደን የጦር አመራር ለመግለጽ ነበር። ያኔ ቡሬ ግንባርን ሲመሩና ሲያስተባብሩ የነበሩት ጀነራል ባጫ ነበሩ። ድንገት ግን ጀነራል ታደሰ ግንባሩ እንዲመሩ ተሰየሙ። ውሳኔው ሁሉ የታደሰ ወረደ ሆነ። በተሳሳተ ስሌት ተኩስ ልውውጥ ሲጀመር አሳዛኝ ክስተት ተፈጠረ ነበር ያሉት ጀነራል ባጫ። የማነ ገብረ መስቀል ግን ያኔ ተጨፈጨፍን እንዳላሉ አሁን አሰብን እንደገና መውረር አለብን የሚል ዘመቻ ጀምረዋል። ይህ የታሪክ ህመም ግልጽ ምልክት ነው ሲሉ ለመሳለቅ ሞክረዋል። እናም ወረራ ሲሉ የገለጹትን ኤርትራ ከጣሊያን ቅኝ ግዛት ወጥታ ወደ ኢትዮጵያ የተጠቃለለችበትን የ1940 ውሳኔን ጨምሮ የሻቢያን ትጥቅ ትግልና ሌሎች ታሪኮችን በማጣቀስ የኤርትራ ሉዓላዊነት ሊክዱብን ነው ሲሉም የድንጋጤ መከራከሪያዎችን አቅርበዋል። በኬንያ የኢትዮጵያ አምባሳደርና ከፍተኛ የጦር መኮንን የሆኑት ጀነራል ባጫ ደበሌ በትግርኛ ቋንቋ ባሰፈሩ ጽሑፍ ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ኢሳያስ ጋር በሚሊኒየም አዳራሽ በተካሄደ አንድ ዝግጅት ላይ እኔና ኢሱ የምንጋራው አሰብን ነው ማለታቸውን አስታውሰው ፕሬዝዳንት ኢሳያስም ይህንን ሐሳብ እጃቸውን ግንባራቸው ላይ በማድረግ ወይም በመደገፍ ምልክት አሰብን ለኢትዮጵያ ሕዝብ ለማካፈል እንደሚስማሙ ገልጸው ነበር ብለዋል። በዚህም መሰረት የአሰብ ጉዳይ አሁን በድንገት የተነሳ አዲስ አጀንዳ ሳይሆን ከዚህ ቀደም በሁለቱ መሪዎች መካከል መግባባት ላይ የተደረሰበት እንደሆነ ያስታወሱት ጄኔራሉ አሰብ በአሻጥር የተወሰደ የኢትዮጵያ ሀብትና ቅርስ ነው ሲሉ ማስምረውበት ነበር።
ወደ ቀጣዩ መረጃችን እንሻገር። ህወሓት መንግስት የፕሪቶሪያውን የሰላም ስምምነት እየጣሰና እያኮሰሰ ነው ሲል በመክሰስ ስምምነቱም ከመቼውም ጊዜ በላይ በከፍተኛ አደጋ ውስጥ ወድቋል ሲል አስጠንቅቋል። ህወሓት ትላንት ሐሙስ ጥቅምት 20 2018 ዓ.ም ባወጣው መግለጫ የፌዴራል መንግስት በትግራይ የተደረገውን ጦርነት ለማስቆም የተፈረመውን የሰላም ስምምነት ቁልፍ ድንጋጌዎችን ለመተግበር አልቻለም ሲል ገልጿል። ቡድኑ በመግለጫውም የኢትዮጵያ መንግስት የትግራይን አካባቢዎች ተቆጣጥረው የሚገኙ ኃይሎችን በመደገፍና በማስታጠቅ እንዲሁም የተፈናቀሉ ነዋሪዎች ወደ ቀያቸው እንዳይመለሱ በማደናቀፍ ስምምነቱን ትርጉም አልባ ለማድረግ እየሰራ ነው ሲል ከሷል። መግለጫው አክሎም የፕሪቶሪያ የሰላም ስምምነት ዓላማው ዘላቂ የጦርነት ማቆም እንዲመጣ፣ የተፈናቀሉ ሰዎች ወደ ቀያቸው እንዲመለሱ እንዲሁም ለፍትህ ለመልሶ ግንባታና ለፖለቲካዊ ውይይት መሰረት መጣል ነው ብሏል። ይሁን እንጂ የኢትዮጵያ መንግስት ስምምነቱን ተግባራዊ ማድረግ አልቻለም ያለው ህወሓት አዲስ አበባም በዓለም አቀፉ ማህበረሰብ ፊት የገባችው ስምምነት ላይ ጣልቃ ገብታለች ሲል ከሷል። መግለጫው አያይዞ በወረራ በተያዙ አካባቢዎች የሚኖሩ ሰላማዊ ዜጎች በማንነታቸው የተነሳ አፈናና ግድያ እየተፈጸመባቸው መሆኑን ገልጾ የተፈናቀሉ የትግራይ ተወላጆች በብርድ በበሽታ በረሃብና በቸልተኝነት እየሞቱ ነው ሲል ያክላል። ህወሓት በመግለጫው ጠቅላይ ሚኒስትር አብይ አህመድ በቅርቡ በፓርላማ ያደረጉት ንግግር ላይም ትችት ሰንዝሯል። ጠቅላይ ሚኒስትር አብይ በፓርላማ ፊት ቀርበው በትግራይ የተካሄደውን ጦርነት የሁለት ወር ግጭት በማለት መግለጻቸው በክልሉ ለ5 ዓመታት የተፈጸመውን የዘር ማጥፋት ወንጀልን ማቃለል ነው ብሏል። ይህም በትግራይ ህዝብ ሞትና ስቃይ ላይ መቀለድና ላጠፉት ጥፋት ንስሐ አለመግባታቸውን ያሳያል ሲል መግለጫው አስረድቷል። መግለጫው አክሎም ጠቅላይ ሚኒስትሩ ተፈናቃዮች ወደ የቤታቸው ከመመለሳቸው ይልቅ ህዝበ ውሳኔን ማስቀደማቸውን በመተቸት መንግስት የትግራይን ምድርና ህዝብ የስነ ህዝብ አወቃቀር ለመቀየር እየሰራ ነው ሲል ከሷል። የጠቅላይ ሚኒስትሩ ንግግር የኢትዮጵያ መንግስት ወታደራዊና ሲቪል አመራሮች በትግራይ ህዝብና ተቋማት ላይ ሲያሰራጩት የነበረው ስም ማጥፋትና ማስፈራራት ቀጣይነት አካል ነው ሲልም መግለጫው አመልክቷል። በተጨማሪም የኢትዮጵያ መንግስት ሌላ ዙር ጦርነት የማስነሳት አደጋ በሁሉም ረገድ ከባድ መሆኑን በመግለጽ ዓለም አቀፉ ማህበረሰብ አፋጣኝ እርምጃ እንዲወስድ አሳስቧል። መግለጫው በመጨረሻም የአፍሪካ ህብረት አደራዳሪ አካል በአስቸኳይ ለስብሰባ በመቀመጥ አሁን ያለውን ሁኔታ እንዲገመግምና አደጋ ላይ ያለውን ስምምነት እንዲያድን ሲልም ጠይቋል። ጠቅላይ ሚኒስትር አብይ አህመድ ህወሓትን የፕሪቶሪያውን የሰላም ስምምነት ባለማክበር እንዲሁም ከፌዴራል የሚላክ በጀትን ለልማት ስራዎች ከመዋል ይልቅ ለወታደራዊ እንቅስቃሴዎች በመዋል መወንጀላቸው ይታወሳል። ጠቅላይ ሚኒስትሩ ይህንን ያሉት ጥቅምት 18 ቀን 2018 ዓ.ም በተካሄደው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ስብሰባ ላይ ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች በሰጡት ምላሽና ማብራሪያ ነው። ጠቅላይ ሚኒስትሩ በማብራሪያቸው መንግስታቸው በትግራይ ክልል ውስጥ ተጨማሪ ውጊያ ማድረግ እንደማይፈልግ ተናግረዋል። አክለውም የመንግስታቸው ትኩረት ሀገሪቱን በጋራ በማልማት ላይ መሆኑን አጽንኦት ሰጥተዋል። የመንግስትን በኃይል የመጣል ማንኛውንም ሙከራ ፈጽሞ እንደማይሳካ የገለጹት ጠቅላይ ሚኒስትር አብይ አያይዘውም በትግራይ ዘላቂ ሰላም ሊመጣ የሚችለው ትጥቅ በመፍታት በሪፎርምና በትብብር ብቻ በመሆኑ ይህም የመንግስታቸው አቋም እንደሆነ በድጋሚ ግልጽ አድርገዋል። በተጨማሪም የፕሪቶሪያው የሰላም ስምምነት የህወሓትን ህገወጥ ክልላዊ ምክር ቤትና አስተዳደር እንዲፈርስ የሚያካትት እንደነበር አስታውሰው እነዚህም በህገወጥ ምርጫ የተቋቋሙ መሆናቸውን በመግለጽ በሰላም ስምምነቱ መሰረት ሁሉንም የፖለቲካ ተዋናዮች ያካተተ ጊዜያዊ አስተዳደር እንዲቋቋም ጥሪ መደረጉን ገልጸዋል። ህወሓት የሰላም ሂደቱን የሚያሰናክሉ እንደ የጦር መሳሪያ ኮንትሮባንድ ማዘዋወርና ያልተፈቀደ የውጭ ግንኙነት መፈጸም ያሉ ተግባራትን ቀጥሏል ሲሉም ነው ጠቅላይ ሚኒስትሩ የከሰሱት። የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ ተግባራዊ እንዲደረግ ስለሚደረጉ ጥሪዎች ማስተያየት ሰጥተዋል። ስምምነቱ ተግባራዊ እንዲሆን በከፍተኛ ድምጽ የሚጠይቁ አካላት አንዳንዶቹ የድርድሩ ሂደት አካል አልነበሩም ሲሉም ተናግረዋል። ፕሪቶሪያን የተደራደርነው ከጄኔራል ጻድቃን ጌታቸው ረዳና አሰፋ አብርሃ ጋር ነው። ዋነኞቹ ተደራዳሪዎች እነዚህ ናቸው ያሉት ጠቅላይ ሚኒስትር አብይ እነሱን ስንጠይቃቸው ያሉኝ ነገር አለ፣ ነገር ግን በቦታው ያልነበሩት ፕሪቶሪያን የማያውቁት ሰዎች ፕሪቶሪያን እናስከብራለን ይላሉ። የወለደችው እያለች የታቀፈችው እናት ልሆናለች እሱ ነው ሲሉ ነበር ያብራሩት። ፕሪቶሪያ ስምምነቱ አንደኛ ህወሓት ህጋዊ ምርጫ አላደረገም፣ ህገ መንግስት ሰው ነው ያካሄደው፣ ያን የጨበራ ምርጫ ይሰርዝ፣ ሁለተኛ በዚያ ምርጫ የተቋቋመ መንግስት ይፍረስ፣ ምክር ቤቱን ይበትን፣ ህጋዊ ምክር ቤት አይደለም፣ ሶስተኛ ከሁሉ የተውጣጣ መንግስት ይመረጥ፣ የታጠቀ ትጥቁን ይፈታል እንጂ መሳሪያ መደበቅ አልተስማማንም፣ ማሰልጠን ማስመረቅን አልተስማማንም በማለትም ጭምር ጠቅላይ ሚኒስትር አብይ ስለ ህወሓት ህጋዊ ሰውነት ሲናገሩ ቡድኑ በኢትዮጵያ ብሔራዊ ምርጫ ቦርድ እንደገና በመመዝገብ ህጋዊነቱን መመለስ እንደሚችል ገልጸዋል። ህወሓት በዋነኛነት የሚጠበቅበት የምርጫ ቦርድን ህግ ማክበር፣ ህገ መንግስቱን ማክበርና ህጋዊ ፓርቲ ለመሆኑ ጉባኤ ማካሄድ ነው። ይህ ደግሞ አስቸጋሪ አይደለም ሲሉ መናገራቸው አይዘነጋም።
ከዚሁ ጋር በተያያዘ ስምረት ፓርቲ ህወሓትን ለመታገል ትግራይን ለማሻገር ተዘጋጅቻለሁ እያለ ነው። የስምረት ዲሞክራሲያዊ ፓርቲ የምክር ቤት አባል አቶ ጣዕመ አረዶም ስምረት ፓርቲ በትግራይ ክልል አማራጭ የፖለቲካ ፓርቲዎችና አስተሳሰቦች እንዲኖሩ ይሰራል ሲሉ ተናግረዋል። አቶ ጣዕመ ለአዲስ ዘመን ጋዜጣ እንደገለጹት የስምረት ዲሞክራሲያዊ ፓርቲ ዋና ዓላማ የህዝብን ነጻነትና የመናገር መብትን ማረጋገጥ እንዲሁም ወጣቱ የፈለገውን የፖለቲካ ርዕዮተ ዓለም እንዲያራምድ መታገል ነው። በትግራይ የነበረው የፖለቲካ እንቅስቃሴና ሐሳብን በነጻነት ማራመድ አለመቻል በዋናነትም አንድ ፓርቲ ብቻውን እንዲቆጣጠር መደረጉ መሆኑን ጠቅሰዋል። ይህ በዜጎችና በሚዲያዎች ነጻነት አሉታዊ ጫናው ከፍተኛ ሆኖ ቆይቷል ያሉት አቶ ጣዕመ የህዝብን የመናገር መብት መገደብ በስፋት ሲሰራ እንደነበር ተናግረዋል። የግለሰቦች ነጻነት እንዲከበርና በክልሉ ብዝሃ ፓርቲ ኖሮ ሰዎች የፈለጉትን የፖለቲካ ርዕዮተ ዓለም እንዲያራምዱ በርካታ ስራዎችን ለመስራት ታቅዷልም ብለዋል። የክልሉን ፖለቲካዊ ችግር ለመፍታት የፖለቲካ ፓርቲዎች ብዝሃነት በክልሉ እንዲኖሩ የሚሰሩ መሆኑን አመልክተው ፓርቲዎች ሐሳባቸውን ይዘው ወደ ህዝቡ እንዲቀርቡ ህዝቡ ከተቀበለውና ካመነበት እንዲያስተዳድሩ ለሁሉም ፓርቲዎች እኩል ዕድል እንዲሰጣቸው የሚያደርግ መርህን ይዘን እየተንቀሳቀስን ነው ብለዋል። በክልሉ በመንግስትና በፓርቲ መካከል ያለው ልዩነት በግልጽ እንዲቀመጥና እንዳይቀላቀል አሰራሮችን በመከተል ሁሉም የራሱን ሚና እንዲወጣ የማድረግ ሐሳብ እንዳለም ተናግረዋል። የመንግስት በጀት ለፓርቲዎች እንዳይውልና ፖለቲካ ፓርቲዎች ራሳቸውን ችለው እንዲሰሩ በማድረግ ህዝቡ የሚፈልገውን ፓርቲ እንዲመርጥ እድል የማመቻቸት ስራ እንደሚሰሩ ጠቁመዋል። ወጣቱ ያዋጣኛል ያለውን አስተሳሰብ ለመከተልና የሚፈልገውን ፓርቲ ለመምረጥ በግልጽና በአቋም እንዲታገል ከዚህ ቀደም ለውድቀት መንስኤ ከሆኑት ጉዳዮች ላይ ራሱን አግልሎ ለመብቱና ነጻነቱ እንዲታገል አቶ ጣዕመ ጥሪ አቅርበዋል። በቅርቡ መስራች ጉባኤውን ያካሄደው ፓርቲው አቶ ጌታቸው ረዳን የፓርቲው ፕሬዝዳንት፣ ነጋ አሰፋን ተቀዳሚ ምክትል ፕሬዝዳንት፣ ሀፍቱ ኪሮስን ምክትል ፕሬዝዳንት እንዲሁም ሰብለ አሰፋ የፓርቲው ጽህፈት ቤት ኃላፊ አድርጎ መምረጡ የሚታወስ ነው። የሸገር ታይምስ ቤተሰቦች የመረጃ ጥንቅራችን እንደቀጠለ ነው። ወደ ቀጣዩ መረጃችን ስናልፍ ደግሞ የመንግስት መኪኖች አስቸግረውኛል ብሏል የአዲስ አበባ ከተማ አስተዳደር። የከተማዋ ትራፊክ ማኔጅመንት ቢሮ በአዲስ አበባ የመንግስት ወይም ኮድ 4 ተሽከርካሪዎች የትራፊክ ህግ በመጣስ እንዳስቸገሩት ይፋ አድርጓል። በአዲስ አበባ ከተማ የመንግስት ወይም ኮድ 4 ተሽከርካሪዎች የትራፊክ ህግን በመተላለፍ የከተማዋን ትራፊክ ማኔጅመንት ስራ እያስተጓጎሉ እንደሆነም ቢሮ አስታውቋል። የኮድ 4 መኪና አሽከርካሪዎች እንደፈለገ ግን እንሆናለን በሚል አስተሳሰብ የትራፊክ ህግን በመጣስ ህግና ደንብን በማስከበር ሂደት ላይ ትልቅ እንቅፋት እንደፈጠሩባቸውም ተገልጿል። በዚህም በ3 ወራት ውስጥ ከ270 በላይ የመንግስት ተሽከርካሪ ሹፌሮች መቀጣታቸውን ሸገር ሬዲዮ ዘግቧል። በአዲስ አበባ ትራፊክ ማኔጅመንት የትራፊክ ቁጥጥርና ኩነት አስተዳደር ዳይሬክተር የሆኑት አቶ አያሌው ኢቴሳ ህግን ለማስከበር መነሻው ህግ ነው፣ በህግ ፊት ደግሞ ሁሉም እኩል ነው ቢባልም አንዳንድ ባለስልጣናት ግን እንደፈለጉ ባልተፈቀደ መንገድ ያሽከረክራሉ፣ በተቃራኒ መንገድ ይነዳሉ ብለዋል። አቶ አያሌው አክሎም እነዚህ ተሽከርካሪዎች ለአውቶቡስ ብቻ ተብሎ በተሰመረ መስመር ጭምር ማሽከርከር እንደሚመርጡ ገልጸዋል። ይህ ድርጊታቸው ደግሞ ለትራፊክ አደጋ መከሰት ጭምር ምክንያት እየሆነ ነው ብለዋል። ቢሮ አሁን ላይ ህግን የሚጥሱ የትራፊክ መብራትንና የተከለከሉ መንገዶችን የሚጠቀሙ ባለስልጣናትንም ሆነ ማንኛቸውንም አሽከርካሪዎች እየቀጣ መሆኑን ጠቁመዋል። አቶ አያሌው እንደገለጹት ጥሶ የሄደውን ተሽከርካሪ ታርጋ ቁጥሩን በመመዝገብ በሚመለከተው አካል አማካኝነት በማስጠራት ጥብቅ ቁጥጥርና ክትትል ይደረጋል ማለታቸው ዘገባው አክሏል። ውድ ቤተሰቦቻችን የሰዓቱ ዜናችን አበቃ። ስላዳመጣችሁን እያመሰገንን በያላችሁበት ሰናይ ጊዜ ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።